ለምን ህይወታችን እንዳዲስ አንጀምር? ለምን አዲስ መኖር አንጀምር? እናቴ እንደምወዳት ሳልነግራት ነው የሞተችው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከሱ ጋርም ራት እበላለሁ፣ ግን በደጅ ቆሜ አንኳኳለሁ ነው የሚለው። በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። ያገኘነው ያጣነው ሚስቴኮቻችን አሉ፣ እንዝጋቸው። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። ደስታን መፍጠር ነው ያለብን። አሁን ያልሽው ነው። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አለበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው ዓመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እንደውም ዛሬ እኔ እንድናረግ የምፈልገው ከተመልካቾቻችን ጋር ለምን ህይወታችንን እንደ አዲስ አንጀምር? ለምን አዲስ መኖር አንጀምር? ቅዱስ ቃሉ ላይ አለ፣ በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አይደል? እና አዲስን ነገር አደርጋለሁ የሚልም አለ ኢሳይያስ ላይ፣ ያኛው ራእይ ላይ ነው። አዲስን ነገር አደርጋለሁ ይላል እና አዲስ ነገር እንወዳለን። አሁን እንቁምና እናስብ፣ ህይወታችንን እንደ አዲስ እንጀምረው። አሁን ሰሞኑን አስቦ የነበረው ነው። አሁን ደግሞ ኑሮዬን እንደ አዲስ ደግሞ ጀምረዋለሁ እያልኩ ስወስን ነበር። ስለዚህ ከአንቺ ጋርና ከተመልካቾች ጋር አብረን እናደርገዋለን። እስቲ እንደ አዲስ እንጀምር። ያለፈው አልፏል። ላለፈው መዝጊያ እናበጅለታለን። ባለፈው ሳነሳው ነበረ ጌስታልት ቴራፒ ይባላል። ጌስታልት ቴራፒ ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው። ክሎዥር ያላገኙ፣ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ ነው የሚለው። ስለዚህ እኔ ራሴ አሁን ሰሞኑን ሳስብ የነበረው ያለፈው ዘመኔን ዘጋና እንደ አዲስ ደግሞ ጀምራለሁ ቀሪ ዘመኔ ላይ ግን ምን ወስናለሁ? ኢንጆይ ላደርገው ኤቭሪ አወር ኦፍ ኢት ኤቭሪ ዴይ ኦፍ ኢት ኢንጆይ አደርገዋለሁ ብዬ ወስናለሁ። አብረን እንወስናለን። እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትኔ ዶክተር ሆኛለሁ፣ አሜሪካ መሄድ፣ እዛ ሬዚደንሲ መስራት፣ ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ፣ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛ ላይ አሜሪካ ነው ደስታዬን ያስቀመጥኩት። አሜሪካ ሲሄድ ደስተኛ አልሆንኩ። ተመልሼ የመጣሁ በ6 ወር ነው የቆየሁት። ስለዚህ የያዝኩት ቀጠሮ ልክ አልነበረም ማለት ነው። ሜዲካል ተማሪዎች ሆነን ግራጁዌት ስናደርግ የምናደርግባትን ቀን ነበር የምንጠብቀው፣ ዶክተር ተብለን የምንጠራባት። ግራጁዌሽን ቀን መጣ። ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበር እና እንደዚህ ይዤው ነበር ውስኪው። I was so disappointed። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። እዛ ጋር ነው ያስቀመጥኩት ጎል እሱ ነው። ከዛ ጎሉ ጋር ስደርሽ ይሄ ነው እንዴት ያለሽ በቃ ዶክተር ተባልኩኝ። አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኑ፣ ባላችሁ ነገር ደስተኛ ሁኑ። ገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት፣ ኢንጆይ ማድረግን ፍጠሩት። ይሄ ሀገራዊ ሀዘናችን ሲመጡ እንደሱ እንዳለ ሆኖ ግን ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ህይወታችን ጣፋጭ ይሆናል። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ይላንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ
እወድሃለሁ፣ አከብርሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው የምንኮሳተርባቸው ልጆቹ ላይ በጣም አጎት ተሆኝና የእህት ልጅ ያጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው እንዴት እያረክ ነው እንዴት አረክ ምናምን እንላቸዋለን። እንዴ ፍቅር ስጣቸው፣ እቀፋት፣ እንደምትወዳት ነገራት፣ ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ምናምን። we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ። ባለውለታዬ ነህ አንተ፣ እንዲህ አድርገህልኛል፣ እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ አሁን እለማመደዋለሁ። ሰዎችን ሳገኝ አፕሪሼት አደርጋቸዋለሁ፣ አመሰግናቸዋለሁ፣ ያለኝን ውስጥ የሚሰማኝን አክብሮት፣ ፍቅር ነግራቸዋለሁ። እና መለመድ አለበት ይሄ። ለዚህ ይቆጭሻል በኋላ ለእናቴ እኮ ወይ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም። ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። እንዴ ይዝጋውና የለም ይቆጫል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ቡና አምጥተሽ ከዛ ሰተሻት እዛች ተቆልቶ ምናምን ደስ እንዲላት ማድረግ። አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ሰላም፣ ደህና ነሽ? ደህና። እንዴት ነህ? ደህና። ወንድሞቻችን ነው ወንድም ለወንድም ሲያወራ ይተሻል። እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። ከዛ ፍቅርን መግለጽ፣ አክብሮትን መግለጽ፣ ውለታን መግለጽ። አንቺ እኮ እንደዚህ አድርገሽልኝ። እኔ አሁን እህቶቼ ያሉ እና ሁልጊዜ እነግራቸዋለሁ። ኢትዮጵያ ቴሌቪዥን ላይ ተቀምጬ ተናግሬያለሁ። አንዷ ልጅ እያለሁ ጀምሮ ልብስ ትልክልኝ ነበር። ሐኪም እስከመሆን ድረስ ልብስ የምትልክልኝ እሷ ነች። አሁን ኦልሞስት ባገኘኋት ቁጥር ሰው አዲስ ሰው ካለ እናገራለሁ። አይገርማችም? እሷ እኮ ነች ከልጅነቴ ጀምሮ ልብስ ትልክልኝ ነበረ። እሷ የምትልከውን ልብስ ነው ለግራጁዌሽን ራሱ ያመጣችልኝ እለዋለሁ። እደግመዋለሁ። ደስ ነው የሚላት። ሌላዋ እህቴ ደግሞ ሜዲካል ስኩል ስማር ስፖንሰር አድርጋኛለች። በወር የተወሰነ ብር ልካልኛለች። ካናዳ ነበር የምትኖር። ሳገኛት ሰው መካከል ስንሆን አይገርማችም? እሷ ነች እኮ። ያችኛው አስቴር ነው ስሟ፣ እታለም ነው የምንለው። እችኛዋ ደግሞ ሂሩት ነች። ሂሩት ቶሮንቶ ነው የምትኖረው። ሂሩት ነች እኮ እኔ ስፖንሰር ያደረገችኝ እኮ በ6 ዓመት ስማር እኮ ደጋግሜ እናገራለሁ። ኢትስ ጉድ። ውለታቸውን ነው እየተናገርኩ ያለሁት። አንድ ቀን አንዲት ነገር አድርገሽልኝ ከሆነ እሷን ደጋግሜ እናገራታለሁ። ደጋግሜ። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብተው እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁኝ። ጥሩ አልበቃሽም? ግን አሁንም ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ። እንትን ማድረግ መቼ ነው እንጆ የምታደርጊው? ያንን ቤት ለፍቶ ቁጭ ብሎ እንጆ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ early retirement የሚሉት አላቸው። በጣም early retire ያደርጋሉ በ45 ዓመታቸው፣ በ50 ዓመታቸው። ከዛ ይዞራሉ፣ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል።
ያስቀኑሻል። ቬኬሽን ያውቃሉ፣ እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ 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 ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሀሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። ወደ መንፈሳዊ ህይወት ሊጎትቱን የሚመጡ ሰዎች ይኖራሉ። ለምሳሌ ተዋህዶ ኦርቶዶክስ እምነት ምንድነው? ኦርቶዶክስ ቸርች ትሄዳለህ? አልሄድም። ጾማለህ? አልጾምም። አስቀድሳለህ? አላስቀድስም። መጽሐፍ ቅዱስ ታነባል? አላነብም። አሁን ስሙን ነው ያዘው ማለት ነው። the same thing ፕሮቴስታንት ይሆናል። ከዛ ጸልያለህ? አልጸልይም። መጽሐፍ ቅዱስ መዝሙር ወደለው ይልሻል። ወይ ሙስሊም ይሆንና ስሙን ብቻ ይይዘዋል። ግን ሰዎች ይመጣሉ ወደ አንቺ ሊስቡሽ የሚመጡ እኔ አሁን ሃይማኖቱን አይደለም የሃይማኖቱን ልዩነት ሳይሆን ወደ ፈጣሪ ሊስቡሽ ሊጎትቱሽ የሚፈልጉ ሰዎች ወደ አንቺ ይመጣሉ። ብዙ ጊዜ ምናምን ነው የምንላቸው፣ ግን እነሱ እኛን ወደ እግዚአብሔር ለመሳብ ነው የሚፈልጉት። ኦርቶዶክስም ሆነሽ ቸርች እንሂድ፣ እንደዚህ እናድርግ፣ እንዲህ ጉባኤ አለ። ፕሮቴስታንት ከሆኑ ቸርች እንሂድ፣ ዛሬ እንዲህ ኮንፈረንስ አለ ብለው ወደ አምላክ ሊያቀርቡሽ የሚሞክሩ ሰዎች አሉ። እኔ አሁን አንዱ ወደ አምላክ ወደ እግዚአብሔር ሊጠራኝ የሞከረውን ሰው በመቅምበት ሰዓት ከኔ በፊት እሱ ቀድሞ መንፈሳዊ ነገር ውስጥ ገብቷል። ከዛ ቅዳሜ ተሰዓት ነው የምቅምበት ሰዓት ነው። ፓኬት ሮዝማን አስቀምጬ ጫቴን ይዤ ምናምን የምቀመጥበት ሰዓት ነው። ተሳስቼ ቅዳሜ ቀጥሬዋለሁ። መጣ ቅዳሜ ሙሉጌታ ግዛት ይባላል አሁን ፓስተር። ከዛ ቅዳሜ ተሰዓት መጣ። ቅዳሜ ተሰዓት መንፈሳዊ ነገር ከሱ ጋር ላወራ የለም በሉት አልኩ። የለውም አልኩ። ያ ሰው ግን መጥቶ እዛ ድረስ የተንከራተተው ቤቴ ድረስ የመጣው መንፈሳዊ ነገር ሊነግረኝ ነው፣ መንፈሳዊ ነገር ሊያካፍለኝ ነው። እና ብዙ ሰው አሁንም በየቤተሰቡ መንፈሳዊ ነገርን መሳቂያ፣ መንፈሳዊ ነገር አንስቶ ወደ እግዚአብሔርና እንደዚህ ብቻችን ሄድ ጉባኤ ያለ እንዲህ ያለ ሲሏቸው የሚሉትን ሰዎች እንደውም ይጠሏቸዋል። ህይወታቸው መጨረሻ ላይ ግን በጣም አሮጋንት ነበርኩኝ ነው የምትይው። አይ ወሶ አሮጋንት እንዲች ልታልቅ ህይወቴ እግዚአብሔር ሲጠራኝ በተለያየ መንገድ መጥቶ ሲፈልገኝ እነሆ በደጅ ቆሜ አንኳኳለሁ አይደል የሚለው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከሱ ጋርም ራት እበላለሁ፣ ግን በደጅ ቆሜ አንኳኳለሁ ነው የሚለው። ፈጣሪ ሁሉ ጊዜ እንደዛ ነው፣ ያንኳኳል፣ ይፈልገናል። የሃይማኖቱ የተለያየ ይሁን ግን ይፈልግሻል፣ ሊያስጠጋሽ፣ ሊያቀርብ። ሁሌ እጁ የተዘረጋ ነው፣ ሁሌ ልቡ ክፍት ነው፣ ሁሌ በሩ ክፍት ነው። እሺ አንልም። ስንያዝስ የሆነ ነገር ሲያመን ምናምን ከዛ ወይ ሌት ከሆነ በኋላ እግዚአብሔር ሆይ እባክህ ጻድቅ በምቹ ጊዜ ይለምናል ይላል ቃሉ። ጻድቅ በምቹ ጊዜ ማለት ችግር ሳይገባ ነው የሚለምነው። ጻድቅ በምቹ ጊዜ ነው እና ችግር ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይሲስ ሲደርስብን ካልመጣህ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ በጎልማሳነት ጊዜ በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። ከዛ ደግሞ መዝጊያ የምናደርገው ምንድነው? ለምን ህይወታችን እንደ አዲስ አንጀምርም? እንጀምር እስቲ። እስካሁን ያለፈው አለፈ በቃ። ውድቀታችን፣ መነሳታችን፣ መውደቃችን፣ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው።
ያለፈውን ንዝጋና እስቲ በእነዚህ ፕሪንሲፕሎች እንደ አዲስ ቀሪ ዘመኔን the rest of my life ብለን ደግሞ እንደ አዲስ እንኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናድርግ።